ሰላም የክንፋን መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ ቀርበናል። በመጀመሪያም አርዕስተ ዜናዎችን እናሰማችኋለን። የትምህርት ማሻሻያ ያቀረቡና የሶስት እርከን ጭማሪ እንዲያገኙ የተደረጉ መምህራን የደሞዝ ማሻሻያ እንዲደረግላቸው ተፈቀደ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ወደ ሀገር ውስጥ ማስገባት መከልከሉን አስታወቁ። የግብጽ የውጭ ጉዳይ ሚኒስቴር ለሶስተኛ ጊዜ በፖርት ሱዳን ጉብኝት አደረጉ። ፕሬዝዳንት ዶናልድ ትራምፕ ያቀረቡትን ስምምነት እሁድ ምሽት ድረስ ካልተቀበለ የጀሃነም ደጃፍ ለሐማስ ይከፈታል አሉ። እነዚህንና የመሳሰሉትን ዜናዎችን ይዘንላችሁ መጥተናል። አብራችሁን ቆዩ። መረጃዎቻችን በፍጥነት እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የደውል ምልክቱን በመጫን ጀምሩ። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅን የሚጠቀሙ ከባድ ተሽከርካሪዎች ወደ ሀገር ውስጥ ማስገባት መከልከሉን አስታወቁ። 2000 አውቶቡሶች ከነዳጅ ወደ ጋዝ እንደሚቀየሩና በሚቀጥለው ዓመት የትራንስፖርት ዋጋ 50 በመቶ እንደሚቀንስም ጠቁመዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ነዳጅ የሚጠቀሙ ከባድ ተሽከርካሪዎች ከመስከረም 22 2018 ዓ.ም ጀምሮ ማስገባት መከልከሉንም አስታውቀዋል። ጠቅላይ ሚኒስትሩ ይህን ያስታወቁት በትላንትናው ዕለት በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት ባስመረቁበትና 1.3 ቢሊዮን ሊትር በዓመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ ባስጀመሩበት ወቅት ነው። በዚህ ወቅት በንግግራቸው ጠቅላይ ሚኒስትር ዶክተር አብይ አህመድ ትላልቅ መኪና ወይም ትራክ ወደ ኢትዮጵያ ስታስገቡ የነበራችሁ ዜጎች ከዛሬ ጀምሮ ልክ ትናንሽ መኪኖች ከኤሌክትሪክ መኪና ውጪ ማስገባት ታግዶ እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውም ትራክ ወደ ኢትዮጵያ ማስገባት የተከለከለ ነውም ብለዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀም ትራኮችን የሚያስገባ ከሆነ ከቀረጥ ነፃ መሆኑን ጨምሮ አስተማማኝ ድጋፍ እንደሚደረግላቸው የገለጹት ጠቅላይ ሚኒስትሩ አክለውም እንደ ሀገር እያወጣን ያለነው ከፍተኛ ወጪን ለመቀነስ የግሉ ሴክተር ከዚህ ቀን በኋላ በጋዝ የሚጠቀሙ ትራኮችን በማስገባት የሀገሩን ኢኮኖሚና እድገት እንዲያፋጥን ካድራ ጭምር ላሳስብ እወዳለሁም ብለዋል። ጠቅላይ ሚኒስትሩ በንግግራቸው በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ነዳጅ ወደ ጋዝ እንቀይራለን ሲሉም አክለዋል። እነዚህ 2000 መኪኖች ሲቀየሩም የትራንስፖርት ዋጋ ቢበዛ ወይም ቢያንስ አሁን ካለው 50 በመቶ በሚቀጥለው ዓመት ይቀንሳል ሲሉም ገልጸዋል። ይህም በከተማው በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚበሉ ዜጎች በእጅጉ ኑሯቸውን ለማገዝ ይጠቅማል ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በሶማሌ ክልል የዩሪን የማዳበሪያ ፋብሪካና የነዳጅ ማጣሪያ ፋብሪካ ግንባታን መሰረት ድንጋይ ትላንትና መስከረም 22 ቀን 2018 ዓ.ም ማስቀመጣቸው ይታወሳል። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል፣ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይም አስቀምጠናል ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪን ማዳበሪያ ፋብሪካና በዳንጎቴ ኮንግረስ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረትን አስቀምጠናል ሲሉም ገልጸዋል። የጎዴ የነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅን በማምጣት በማጣራትና በማጠራቀም በዓመት 3.5 ሚሊዮን ቶን የማምረት አቅም አለው ያሉት ጠቅላይ ሚኒስትሩ በሌላ በኩል የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማምጣት እና 108 ኪሎ ሜትር የሚያጓጉዝ ቱቦ በመጠቀም በዓመት 3 ሚሊዮን ቶን አምርቶ ያቀርባል ብለዋል። ጠቅላይ ሚኒስትሩ በተጨማሪ በሶማሌ ክልል ካሉብ በዓመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋዴን ፈሳሽ የተፈጥሮ ጋዝ ፕሮጀክት በትላንትናው ዕለት ያስመረቁ ሲሆን በተመሳሳይ በዓመት 1.33 ቢሊዮን ሊትር የማምረት አቅም የሚኖረውን ፕሮጀክት ሁለተኛ ምዕራፍም አስጀምረዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በዚህ ወቅት ሁለቱም ፕሮጀክቶች የጋዝ ማምረቻ ብቻ አይደሉም ሲሉም ገልጸዋል። ለማዳበሪያ ማምረቻ ወሳኝ የሆነው ግብአትን በማቅረብ ለምግብ ሉዓላዊነት ጥረታችን የማዕዘን ድንጋይ ሆኖ ያገለግላል ሲሉም አክለዋል። የትምህርት ማሻሻያ ያቀረቡና የሶስት እርከን ጭማሪ እንዲያገኙ የተደረጉ መምህራን የደሞዝ ማሻሻያ እንዲደረግላቸው ተፈቀደ። የአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ የሰው ኃይል ልማት ቢሮ በትምህርት ማሻሻያ የትይዩ ሽግግር ጥያቄ ያቀረቡ መምህራን በሚመለከት መመሪያ አስተላልፏል። በሀገር አቀፍ ደረጃ ከነበሩ የሥራ ምዘና ስርዓት ወደ ነጥብ ስርዓት ምዘና የተደረገው የመምህራን ሽግግር መሰረት ከሐምሌ 1 2011 ዓ.ም ጀምሮ የከፍተኛ መምህራን 2 እና 3 ደረጃ በመታጠፉ ምክንያት 3 እርከን ጭማሪ እንዲያገኙ የተደረገ መምህራን የትምህርት ማሻሻያ ሲያቀርቡ በትይዩ ወደሚቀጥለው ሳይክል ውስጥ ቢገቡ ምንም አይነት የደሞዝ ማስተካከያ አለመደረጉ ቅሬታ ማስነሳቱ ይገለጻል። ቅሬታው የተነሳው የሥራ ክብደት ምዘና ስራ ላይ ከመዋሉ ቀደም ብሎ የመምህራን ደረጃ እድገት መሰላል 9 እንደነበርና ከሥራ ክብደት ምዘና በኋላ ግን ለመምህራን ተጠቃሚነት ሲባል ደረጃው 7 ከመሆኑ ጋር ተያይዞ የትምህርት ማሻሻያና የትይዩ ደረጃ እድገት ችግር መምህራን ላይ መፈጠሩ ነው። ይህም ቅሬታ በማስነሳቱ በኢትዮጵያ መምህራን ማህበር በኩል ለቀረበው የማብራሪያ ጥያቄ የፌዴራል ሲቪል ሰርቪስ ኮሚሽን ነሐሴ 30 2017 ዓ.ም ትምህርታቸውን ላሻሻሉ መምህራን የትይዩ ሽግግር አሰራርን በተመለከተ ያስተላለፈው ሰርኩላር የክልል ከተማ አስተዳደሮችም እንዲደርሳቸው መደረጉን ደብዳቤው ያትታል። በተላለፈው ውሳኔ መሰረት እንደ አዲስ አበባ ከተማ አስተዳደር ይህ ሰርኩላር የሚመለከታቸው መምህራን በሙሉ አንደኛ ይህ ሰርኩላር የሚመለከታቸው መምህራን በሀገር አቀፍ ስራ ምዘና ደረጃ አወሳሰን መሰረት ከሐምሌ 1 2011 ጀምሮ በተደረገው ሽግግር ከጥር 2012 እስከ 2017 ድረስ ቀጥታ ወደ ከፍተኛ መምህር ሁለተኛና ሶስተኛ ደረጃ ለማደግ ሂደት ላይ እያሉ 2 ደረጃ ታጠፈባቸውና ወደ ጎን 3 እርከን ክፍያ ለተፈጸመላቸውና ከዚህ ጥቅም በኋላ
የትምህርት ማሻሻያ ላቀረቡ መምህራን ብቻ ይሆናል። ሁለተኛ ሐምሌ 1 2011 ዓ.ም ጀምሮ በተደረገው ሽግግር ከጥር 2012 እስከ ጥር 2014 ድረስ የ3 እርከን ጭማሪ ያገኙ መምህራን በሁለተኛ ዲግሪ ትምህርታቸውን አሻሽለው ከ9ኛ ክፍል እስከ 12ኛ ክፍል በሁለተኛ ደረጃ ትምህርት ቤት ከተመደቡ በደረጃ 17 ከፍተኛ መሪ ላይ በመሆን ከመነሻ ወደ ጎን 3 እርከን ክፍያ ወደ ብር 15340 ሳይበልጥ ከመስከረም 1 ቀን 2018 ጀምሮ እንዲፈጸምላቸው እንዲደረግ። ሶስተኛ ከሐምሌ 1 2011 ዓ.ም ጀምሮ በተደረገ ሽግግር ከጥር 2012 እስከ ጥር 2014 ድረስ የ3 እርከን ጭማሪ ያገኙ መምህራን ከዲፕሎማ ወደ ዲግሪ ትምህርት በማሻሻል የደረጃ ለውጥ ያመጡ ከፍተኛ መሪ መምህራን ወደ ደረጃ 16 በትይዩ ስለሚሻገር የመጀመሪያ ደረጃ ከ1ኛ እስከ 8ኛ ክፍል ተመድበው ሲሰሩ ከመነሻው ወደ ጎን 3 እርከን ጭማሪ ሲያሳልፍ ከመስከረም 1 ቀን 2018 ዓ.ም ጀምሮ 13998 ብር እንዲፈቀድላቸው ተወስኗል። ከላይ የተዘረዘሩት የመምህራን ትምህርት ማሻሻያ ደሞዝ በአዲስ አበባ ከተማ አስተዳደር የመንግስት ሰራተኛ የሥራ መደቦች ምዘና ደረጃዎች ምደባ ደሞዝ ስኬል መሰረት እንዲፈጸም የተወሰነ ስለሆነ ቢሮ ገልጿል። ከላይ የተዘረዘረው የመምህራን የትምህርት ማሻሻያ ደሞዝ በአዲስ አበባ ከተማ የመንግስት የሰራተኛ የሥራ ምደባ ምዘና ደረጃ ምደባና የደሞዝ ስኬል መሰረት እንዲፈጸም የተወሰነ ስለመሆኑ ቢሮ ገልጿል። በአዲስ አበባ ከተማ አስተዳደር የፐብሊክ ሰርቪስ የሰው ኃይል ልማት ቢሮ ውሳኔው ለሚመለከታቸው መምህራን ብቻ በጥንቃቄ እንደተረጋገጠ እንዲፈጸም ያሳሰበ ሲሆን ከተጠቀሰው ውጪ ለማይመለከታቸው ጥቅም መስጠት ተጠያቂነት እንደሚያስከትል መግለጹ ከደብዳቤው ላይ ተመልክቷል። የግብጽ የውጭ ጉዳይ ሚኒስቴር ለሶስተኛ ጊዜ በፖርት ሱዳን ጉብኝት አደረጉ። ሌተናል ጀነራል አብዱልሃል ፈታህ አልቡርሃን ወታደራዊ መንግስት ዋና ከተማውን ካርቱምን ለቆ ወደ ፖርት ሱዳን ከተሰደደ በኋላ ለሶስተኛ ጊዜ የግብጽ የውጭ ጉዳይ ሚኒስቴር በዚህ ጉብኝት ማድረጋቸው ተገለጸ። የውጭ ጉዳይ ሚኒስቴሩ በድር አልአቲን ይህን ጉብኝት ለየት የሚያደርገው በሱዳን ውስጥ የተከሰተው ጎርፍ ከህዳሴው ግድብ ጋር ካገናኙ በኋላ ወደዚህ ማቅናታቸው ነው። ሚኒስቴሩ ትላንት ሮብ በሰጡት መግለጫ በሱዳን ውስጥ አሳዛኝ የሆነ ጎርፍ ሊከሰት የቻለው የህዳሴው ግድብ ያለ ትብብር ስራ በመጀመሩ ነው ማለታቸው ይታወሳል። እንዲሁም የህዳሴው ግድብን ምርቃት ተከትሎ ለተመድ የጸጥታው ምክር ቤት ክስ ማሰማታቸው የሚታወስ ነው። ከነዚህ ክስተቶች በኋላ የውጭ ጉዳይ ሚኒስቴሩ ዛሬ በፖርት ሱዳን አቅንተው ጉብኝት አድርገዋል። የግብጽ የውጭ ጉዳይ ሚኒስቴር ባወጣው መግለጫ እንደገለጸው ሚኒስቴሩ ከሌተናል ጀነራል አብዱል ፈታህ አልቡርሃን ጋር በሱዳን ውስጥ ባለው ወቅታዊ ጉዳይ ላይ ውይይት አድርገዋል። በዚህም ግብጽ ለሱዳን መረጋጋት እያደረገች ያለችውን ጥረት እንደምትቀጥል ያስታወቁት ሚኒስቴሩ ለሱዳን ሉዓላዊነትና የግዛት አንድነት እውቅና እንደምትሰጥም ማረጋገጫም ሰጥተዋል። ግብጽ ለሱዳን መንግስት ተቃዋሚ በተለይም ለሱዳን ጦር ኃይል ብቻ እውቅና እንደምትሰጥም በመግለጽ ጀነራሉን ተቀናቃኝ ፈጥኖ ደራሽ ኃይልንም ተችተዋል። በሌላ በኩል በሱዳን ውስጥ ተኩስ አቁም እንዲደረግ ግብጽ የበኩሏን ጥረት ማድረግ እንደምትቀጥል ገልጸው በሁለቱ ሀገራት መካከል ታሪካዊ ወዳጅነት እንዳለና ይህም መቀጠል እንዳለበት ማሳሰባቸውን መስሪያ ቤታቸው አስተዋውቀዋል። በውይይቱ ወቅት በአባይ ወንዝ ላይ የሚደረግ የተናጠል እርምጃ ሁለቱም ሀገራት እንደሚቃወሙ መግለጻቸውን ጠቅሰዋል። በሱዳን ያለው የእርስ በርስ ጦርነት ወደ 3ኛ ዓመት የተሸጋገረ ሲሆን በዚህም በ10 ሺህ የሚቆጠሩ ዜጎች ሲጎዱ ከ15 ሚሊዮን በላይ መፈናቀላቸውም ይታወቃል። በዚህ ጦርነት ተፋላሚው የሌተናል ጄኔራል ሐምዳን ጋሎ ፈጥኖ ደራሽ ኃይል በተቆጣጠራቸው አካባቢዎች ላይ የራሱን መንግስት መመስረቱን ማስታወቁም አይዘነጋም። የህዳሴው ግድብ መመረቅን ተከትሎ ይህ ትይዩ መንግስት ባወጣው መግለጫ ለኢትዮጵያ እንኳን ደስ ያላችሁ መልእክት ያዘለ መግለጫ ማውጣቱም ይታወሳል። ትራምፕ ያቀረቡትን ስምምነት እሁድ ምሽት ድረስ ካልተቀበለ የጀሃነም ደጆች ለሐማስ ይከፈታሉ አሉ። ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ለጋዛ ባወጣችው 20 ነጥብ እቅድ ላይ ሐማስ ተስማምቶ ስምምነቱ ላይ እንዲያደርግ እስከ እሁድ ጊዜ ሰጥተዋል። ሮይተርስ እንደዘገበው ከሆነ ትራምፕ አርብ ዕለት በትዊተር ገጻቸው ባሰፈሩት ጽሑፍ ሐማስ እስከ እሁድ በዋሽንግተን አቆጣጠር እስከ 6 ሰዓት ድረስ ብቻ ጊዜ ምላሽ እንዲሰጥ ቀነ ገደብ አስቀምጠዋል። ይህ የመጨረሻ ዕድል ስምምነት ላይ ካልደረሰ ማንም አይቶት የማያውቀው ሁሉን አቀፍ ሲኦል በሐማስ ላይ ይከፈታል ብለዋል። ትራምፕ በቅርቡ ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በዋይት ሃውስ ከተገናኙ በኋላ የ20 ነጥብ እቅዳቸውን ይፋ ያደረጉ ሲሆን እቅዱም ለሐማስ አስቀድሞ ተላልፏል። የእቅዱ ይዘትም አንደኛ ሐማስ ትጥቅ መፍታት፣ ሁለተኛ እስረኞችን በ72 ሰዓታት ውስጥ እንዲፈታ፣ ሶስተኛ የእስራኤል ወታደሮችን ከጋዛ ቀስ በቀስ ሙሉ በሙሉ እንዲወጡ፣ አራተኛ ከጦርነቱ በኋላ በትራምፕ መሪነት በጊዜያዊ አስተዳደር አካል እንዲቋቋም ጥሪ ያቀርባል። ሐማስ በእስራኤል በጋዛ ላይ እያካሄደ ያለውን የዘር ማጥፋት ጦርነት ለማስቆም የአሜሪካው ፕሬዝዳንት 20 ነጥብ እቅድ ለማጥናት አሁንም ጊዜ እንደሚያስፈልገው ገልጿል። የፍልስጤም ነጻነት ንቅናቄ ባለስልጣን ስማቸው እንዳይጠቀስ በመጥቀስ ዛሬ ለኤኤፍፒ በተናገሩት ሐማስ አሁንም የትራምፕን እቅድ ሊያየው እያሰበ ሲሆን አማላጆች ምክር በማካሄድ ላይ መሆኑን እና የተወሰነ ጊዜ እንደሚያስፈልገው ነግሯቸዋል ብለዋል።